ትናንት ነው በመቼ ነው ስታወራ ስልኬ ተኝቼ ተሰብሮ ነበርና ፈሶ ነበር ብለህ ነበርና እንዴት ልትቀርጽ ቻልክ እንዴ? ይሰራል። ይሄው እኮ ስልኩ አሁን እኮ ይሄን አሰርቼው እኮ ነው አሁን እዚህ ጋር ሳሳይባቸው የነበረው ስልክ ይሄኛው አይደለም። የት ነው ያሰራኸው? የመን ውስጥ ነው ያሰራኸው ማለቴ ላላ ስክሪኑ እንደዚህ ይንቀጠቀጣል እንጂ እንትን አይልም፣ የጠፋ አይደለም እንጂ ታዲያ በምን ቪዲዮ ቀረስኩ በምን እንትን አልኩ? በሌላ ሰው ተጠየቅኩ። ከሁለት ቀን ነው ምናምን ስታወራ ሰምቼ ስለነበር እሱ ነው እየጠየቅኩ ያለው እኮ እኔ እንዲመልስልኝ ነው እኮ የኔ ስልክ የተበላሸ ነው ብዬ ሳይውም የሆነ ሰንጠሬ ስለሰራበት ነው እንትኑ ሽፍታው እንትን ያለም ማለት። ስለዚህ ስልክ ይበላሽ እንጂ ቪዲዮ ይቀርጽ ነበር ማለት ነው። አዎ መልካም። ላይቭ ላይ ሁሉ እየገባሁ እኮ ሳስቆርጥ ነበር ካስታወሳለሁ። እሺ በጠቅላላ አንተ ይሄ ልጅ አላቀውም ከኛ ጋር አልተጓዘም ነው እያልክ ያለው? አዎ ይሄን ደግሞ መጠየቅ ትችላላችሁ ጓደኞች። ጥሩ እንግዲህ ጋይስ ያኛው ልጅ እስካሁን የተናገረውን ተጠይቆ ሰምታችኋል። የገጠር ልጅ ደግሞ ሙሉ ለሙሉ ይሄ ልጅ አናቀውም ከኛ ጋር አልተጓዘም ነው። አሁን ይሄንን ነገር ማወቅ የሚቻለው እሱም እንደዛ ስላለ አንተም እንደዛ ስላልክ ሁለታችሁም በኔ በኩል እኔ አሁን በግሌ አንተንም እሱንም የተናገራችሁት ነገር ትክክል ነው ብዬ መቀበል አልችልም። ትክክል ነው ብዬ መቀበል የምችለው ከማን ነው? አብረዋችሁ ከተጓዙት የራያ ልጆች እነሱ ጋር ነው። ለምን እነሱን ስጠይቅ ነው ስለሱና ስለኔ የምታውቀው። ያ አንደኛ እሱ፣ ሁለተኛ ደግሞ ከአብረዋችሁ ከተጓዙ ሰዎች ደግሞ ሌሎችም ሰዎች ይምጡና አስገባው፣ አልይን አስገባውና ደግሞ ጠይቀው። ሚኪ የሚጨምር ነገር ካለ መጨመር ትችላላችሁ። ምክንያቱም እኮ አምጡታ ጓደኛዬን አምጡት። ሰያ ልክ ለዚህ ልጅ እንደደወልክለት ላልይም ደውልለት እና አምጣው። ለምንድን ነው የማታመጣው? ልጁ መሲራያ ትምጣ። መሲ አሁን አንድ ነገር ዝላይ የገጠር ልጅ ያጎተ ልጅ የጌትነት ወንድም ደግሞ የሰጠኝ አራቶቹ ቁጥሮች ልጆች በአንድ ነው የምናያችሁ። በአንድ ነው የማያችሁ አይደለም እንዴ? ቆይ አሁን መሲ ትንጣና ቆይ ያ እናንተ መከራችሁ ይሄ ልጅ ከኛ ከሄዱት መሃል ነው። ንገረኝ ብቻ መልስልኝ። አንተ ራስህ መልስልኝ። እኔ እናንተ ይዘናል፣ መልስህን ይዘናል። የገጠር ልጅ እናንተ ጋር ሄደን እኔ እናንተ ጋር እኮ አይደለም ራሱ ልጠይቀው። በቃ ሰይድና የገጠር ልጅ ተረጋጋቴ፣ አትከራከሩ። በቃ እናንተ ባጭ መሲ ትጠራ ችግር የለውም። አይደለም ብለሃል አይደለ እኮ እንዲመልስልኝ ነው። እሱን ነው እኮ የምጠይቀው። ያመጣውም እሱ ነው። ማንን? አንተ ነው ያመጣው ልጁን። አዎ የደወልክለት አንተ ነህ። አዎ ስለዚህ ማን ነው ስልክ ቁጥሩን የሰጠው? የሱ ምን አሻ ከኛ ጋር ግን አብሮ ነው ሄደው። ይሄን ብቻ መልስልኝ። እኔ እናንተ ጋር እኮ የለውም እኮ ከኛ ጋር ሄደ ልጅ ነው። ይሄን ብቻ መልስልኝ አንተ። ያን እንድትመሰክር መሲ ትምጣ። ሳያው ያለው ብሎ እኮ ነው የመጣው። መተማመን ያለባችሁ እናንተ ናችሁ። ሳቢያ ድረስ ብቻ ነው የሄዱት ከኛ ጋር። ምንም አያደርግም ጋይስ እኮ ይመልስልኝ፣ ሳያ ይመልስልኝ። እኔ እኮ ያለው ብሎ ነው ያመጣሁት እንጂ ሄዷል ብዬ አላመጣሁትም እኮ። ሄዷል ስላለህ ብቻ ታዲያ ዝም ብለህ እንዴት ታመጣለህ እኮ? ይሄንን እኮ ማመሳከሪያ መሲ ትንጣልኩ ምንለው ልጅ ወብር እኔ እጃለሁ እናንተ ጋር ቢልኮኝ አላመነውም እኮ። እኛ እኮ ገና እየጠየቅነው እኛ እኮ እሱ ያለው እውነት ነው ወንድሜ። የገጠር ልጅ እሱ ስለተናገረ እኮ አምነነዋል ማለት አይደለም። አንተ ስለተናገርክም አምነናል ማለት አይደለም። አሁን ሁለታችሁ በምታደርጉት ንግግር ብቻ ማለት ነው። አሁን እነ መሲም ሲመጡ ማለት ነው የራዮቹ ሁለት ሴትና አንድ ወንድ ሲመጡ እነ መሲ ስትመጣ አሁን ቢያንስ አብሃ ላይ የተቀላቀላችሁ ሰው አለ ወይስ የለም ብለን መጠየቅ ብቻ በቂ ነው። ገባህ እንዴ? ተቀምጠናል እኮ ከነሱ ጋር እኮ ቁጭ ብለናል እኮ አንድ ላይ ቁጭ ብለን ስንት ሰዎች እንደሆን እንግዲህ ተመስክር ትንታና ለሐቅ እኮ በቃ እኮ ጠብቅ። አንተ ተረጋግተህ ጠብቅ። ምን ቆጣ ያደርጋል? ቀስ በል። እኔ እኮ እንድሰድብ የምታረገኝ ስትቆጣ አንተ ትጠየቃለህ። ሰይድ ምንም አትሳሳት። በዚህ እግዚአብሔር ምስክሬ ነው። ትጠየቅበታለህ። ይሄ ልጅ ከየት እንዳመጣው ትጠየቃለህ። ሰያው ቆይ ተው፣ ሰያው በእናትህ ተው። አሁን ችግር የለም እጠየቃለሁ። ጥሩ ምንም ችግር የለም። አሁን ዝም ብለህ ብሬክስ ለመሲ ደወልክላት ወይስ ምንድነው የሚጠበቀው? መሲ አልደወልኩላትም። እስኪ ቆይ ቴክስት ላድርግላት። ቴክስት እንዳርግላትና ትምጣ።
እሱ ነው። ሁለተኛ ነው የገጠር ልጅም ጠይቀው እንደው ፈቃደኛ ከሆነ በገመዱ መጀመሪያ ማን ነበር የወጣው ከነበራችሁ ተጓዦች? ቀድማን የወጣችሁ እሷ ነች። እኛ በገመዱ አይደለም ይሄድ ነው። እንዲያውም ድንጋይ ይዤ ጓደኞችን ያወጣኋቸው እኔ ራሴ ነኝ እየሳብኩ ማለት ነው። ወንዶቹን? አዎ ወንዶቹን እየሳብኩ። ከዛ ሰይፈ የሚባለው ልጅ ባለፈው ሪከርድ ያሰማ ማለት ነው። እሱ ጥምጣሙን ሲጥልልን እኛ አለፍን። ከዛ እነሱ የምትይዙት ነው ጥምጣሙ ነው። አዎ ጥምጣሙ እንደዚህ ምን እያያዝበት የምንወጣበት ነው። ምክንያቱም በዚህ በኩል ሰው ይዞብናል መንገዱን ገመዱን ማለት ነው ወደ ሳውዲ ገቢ። ኦኬ ያው ይሄኛውም ልጅ በሰይድ ስልክ ላይ ያለው ልጅ የወጣችሁ መጀመሪያ ሀኒ ናች ብሎ ስለነበረ ምናልባት እዛም ላይ ያለውን ነገር ለማየት ነው። በጣም ጥሩ መሲ ትምጣና እንግዲህ ያለውን ነገር እሷ ደግሞ ምክረና እንሰማለን። በቃ አሁን እኛ መስማት ነው የሚፈርደው ህዝብ ነው። ፍርዱም መጨረሻ ላይ ነው። አሁን ዝም ብሎ መስማት ነው ጋይስ፣ እየተፈረደ አይደለም። ይሄ ጉዳይ ለምን ለህዝብ ይፋ እየተደረገ ለምን አይሰራም? ለምንድን ነው ከህዝብ እየተደበቀ የሚሰራው ነገር? እኮ ያልገባኝ ነገር ቆይ ከህዝብ ተደብቆ የተሰራ ላይ ኮነና አልተደበቀም። ላይቭ ላይ ነው አላየኸው? 41000 ሰው አለ እኮ እያዩ ነው። አንድ እንኳን ከዚህ ተደብቆ የሚሰራ ነገር ተደብቆ ሳይሆን ይሄ ሰው ነው እንጂ ተደብቆ ነው እንጂ ይሄ ልጅ ማን ነው? ከኛ ጋር መሄድና ለመሄዱን በምን እናውቃለን? እኔ እኮ አላውቅም። ቆይ ችግር የለውም። እኛ እኮ አንተ ጋር ሂዷል ብሎ ስለተናገረ እንደ አንተ እኔ እኮ ስሙንም አላውቀውም እያልኩ አንተ ቁጭራሽ ከእናንተ ጋር የሄደውን ሁሉ እኮ እያዳመክ ነው። እኔ የለበሰችውን ልብስ ካንተ በተሻለ ሰው ቦታ ላይ ነው። አትከራከሩ። አንዴ መሲ ተሻለ መሲ እንደ ወንድም የምናግርህ መረጋጋት ይኖር። እምነትም ካለ ከተቆጣህ እናንተን ካለ መስመሩን ይቀይርባል። እሺ ወንድሜ፣ ስለዚህ በውስጥ እናናግራለን ብለዋል ነሚኪ፣ ተዘጋጅ ለዛኛው። ከዛ ውጪ ግን ይሄ ልጅም ሲናገር ደግሞ እያንዳንዱን ነገር ፈጥሮ ለመናገር በዚህ ልክ ውሸት አይቀነባበርም። ስለዚህ እያንዳንዷን ቦታ ተስፋ እንዴ እኔም እኮ በደንብ እኮ ተረጋጋ ወንድሜ፣ ተረጋጋ፣ አይዞህ እንረዳለን። ምንም ይኸውላችሁ እኔ አሁን እኮ አልተናገርኩም እኮ አሁን እኮ አልተናገርኩም። አንተ እስከ ስሙ አላውቀውም እያልኩ ሌላውን ነገር እንዲነግረኝ ትነግረኛለህ እንዴ? ስማ እያልኩ በቃ አንተ እኮ የመሪዎቹን ስም አላወቅኸው። ሹምዬ መሲ ትምጣ። ቆይ እባካችሁ ግድ የለም። አሁን መሲን ጥሯትና የሄደውን ልጅ ደግሞ አይ ቲንክ ወርተኝታም ሊሆን ይችላል አላውቅም። ኦንላይን ላይ የለችም። ያ አሁን ማድረግ ያለብን ነገር ይመስለኛል ወገን ታት ጠይቀው ይሄኛውም ልጅ ተረጋግቶ ስማችንን እንኳን ሲጠይቀው ሲየኛን አብሮ ሄዱት ማማናቸው ሲስማቸውን እንኳን ንገር ይበሉ። እንደውም ያ እየጠየቅነው ነው እኮ አሁን ብሬክስ ሲጠይቀው ያዘም ያለው ቤት እኔ ነኝ አሹም እየማኝ እኔም አታውቃለሁ እኮ እንኳን ለሱ አይነ ስውር ያገኘል እኔ ግድ የለም። በቃ ተረጋጋ፣ አንተስ ተረጋጋ። ሚውት አድርግና ውሃ ጠጣ ወንድሜ። አሁን መሆን ያለበት ነገር ምንድነው? ይሄንን መረጃዎች እየነገረን ያለው ሰው ሴቶቹም እንግዲህ ትላንትና ወይም በእናንተ ማታ ላይ መታ በኦሮምኛም ስትነግረን የነበረው እዛ የተፈጠረውን ነገር ነው። ይኸውልህ ይህንን ነገር ወደ ሚዲያ ካወጣኸው ዘንዳ እያንዳንዱን ስቴፕ ደግሞ ሄደን ቼክ ስናደርግ መቆጣት የለብህም። ለህዝብ ያሳወቀው አንተ ይህንን ነገር አመስግነን የተሳሳተው ልጁስ ለምንድነው በእናንተ ጋር የሚመጣው? ለምንድነው ራሱን ችሎ በህዝብ ፊት እየመጣ የማይናገረው ነው የኔ ጥያቄ። ለምንድነው በድብቅ የሚሆነው? ተናገረው ልጁም ህዝብ ፊት ነው። አሁን እኮ አንተ ለምን ትናገራለህ? አይደለም እንጂ ህዝብ ፊት እኮ አይደለም። ይሄ ልጅ ማን ነው ምንድነው አያውቁትም እኮ ህዝቡ። የተባላቸውን ብቻ እናንተ ስትሏቸው እሺ የሚሉ ናቸው። መረጃ የሚሰጥ ሰው ማንም ባያሳውቅ ችግር የለውም። ለደህንነቱ እኮ መስጋት አለበት ወንድሜ። ማንም አይነካውም እንዴ? ህዝብ ፊት እኮ ነው። ማን ይነካዋል? ንገረኝ እስኪ። ለምን ታዲያ አንድ ጊዜ ለምን እነ መች ቪዲዮ ከፍታችሁ አሳውቁ ሲባል ለምን አልወጡም? ሲሳደቡ የራስ ጥያቄ ነው። እሱን ጠይቀው። እኔ ስለሱ አያገባኝም እኮ ጉዳይ አይደለም። እኔ ስለ ራሴ እኮ ነው እየጠየቅኩ ያለሁት። ተረጋጋ፣ ቀስ በል። ይሄ ፌመስ አይደለም፣ ቲክታክ የለውም። ኧረ እባክህ 2018 ላይ መሆኑን ረሳኸው እንዴ? እና 2018 ሆነና እኛማ 2026 እና በሰው ይግባ 2026 ነው ያለነው እኮ። ስለዚህ ብዙ ቲክታክ የማይጠቀም እኮ አለ እኮ። አይ አራዳ ነኝ ስትሉ ከእናንተ የሚበልጥ አራዳ እንዳለ መርሳት የለባችሁም ብዬ። አላሁ አክበር ንቆራው። እሺ ደግ ሰየው ቆይ ተው፣ ችግር የለውም ሰየው። የገጠር ልጅም ተረጋጋ፣ ችግር የለውም ወንድማችን። ተረጋጋው። ነፃ እኮ ከሆንክ ነፃ ትወጣለህ፣ ምንም ችግር የለውም ወንድማችን።
እኛ አንተን መቃወም ፈልገን አይደለም ወይ ማሳገት ፈልገን አይደለም፣ ግን በቃ የልጅቱ ይያላችሁ እኮ ተው እንጂ ሸው የምትለውን እኮ እንዴ አንድ ባንድ እኮ ይሰማለሁ እኮ እኔ ደንቆሮ ወይ አይደለም። የመሲ አልሰራልኝም፣ ግን ዝሮ እኔም ራሱ መጠየቅ እችላለሁ። ቮይስ አላደርግላታለሁ። ያው የምትሰጠኝን መልስ መምጣት ይችላል። እደውልልሃለሁ። እንግዲህ ያው ስለንደ ብሬክስ አንዴ እኔ የምጠይቃችሁ ጥያቄ ስለ እንደዚህ አይነት ነገር አሁን ይሄ ልጅ እንግዲህ እንደዛ አውርቶ ሄዳ አይደለ? ለምንድነው ጓደኞቼን ጠይቃችሁ የማትጠይቁት? ጓደኞቼን እንደዚህ አይነት ልጅ ነበር እንደዚህ እያለ ነው ታውቀዋለህ እንዴ እንኳን ብላችሁ ለምን አትጠይቁ? ሌላውን ተውት በቃ። ሁላቸውም እኮ ይኸውልህ እንደዚህ የሚባል ልጅ ከእናንተ ጋር ይሄዳል። በነገራችን ላይ እነሱ መቅረብ አለባቸው። ምንም ጥያቄ ይሄን እንኳን እንዴት አትጠይቁም? እንዴ ይችን ብቻ ሌላ ምንም አልፈልግም እኔ በቃ። እንደዚህ የሚባል ልጅ ከእናንተ ጋር ሄዷል የሚል ብቻ ይችን ብቻ ጠይቁልኝ በቃ። ይችን ብቻ ማለት ነው። እኔ ሌላ ምንም አይንጡ በቃ። አይ እሱ ብቻ ሳይሆን አንተ የምትጠየቀውን ጥያቄ በሙሉ እነሱ ራሱ መጠየቅ መቻል አለባቸው እኮ። እኛ ጋር እኮ ያልነበረ ልጅ እኮ ነው ታዲያ አሁን መጥቶ እያወራ ያለው። እንዴት ልመን ታዲያ? እንዴ ንገረኝ እስኪ ብሬክስ። ካንተ ጋር አብሮ ያልሄደ ሰው መጥቶ እዚህ ጋር ሲያወራ ምን ይሰማሃል? ንገረኝ እስኪ አንተ ለራስህ ወንድሜ። ችግር የለውም። አሁን አንተ የምታውቀው እውነት አለ አይደለ? ለአንተ የሚሰማ ስሜት ይኖራል። ገብቶሃል አይደለ? ለኛ ግን እንደ ተመልካች ስለሆነ አሁን እዚህ ጋር ጓደኞችን አምጡ በቃ አምጡ፣ ሁሉንም አምጧቸው በቃ። እኛ እንደ ተመልካች ነው እየጠየቅን ያለ ነው። እውነታው ያለው እናንተ ጋር ነው። ተረዳኸኝ? ስለዚህ ነገ መጥቶ ለምሳሌ እነ መሲ መጥተው የሚሰጡት ምላሽ አለ አይደለ? እንደዚህ አይነት ቦታ ላይ እንደዚህ እያላችሁ ከኛ ጋር ሄዱትን ልጆች ለምን አትጠይቁም? አንተ መሲ የምትናገረውን ንግግር አሁን የምትሰጠውን መልስ ማመን አትችልም? እሺ እነሱ ችግር የለውም አምናታለሁ። እነሱ ያዩን ጨለማ ነው የተጫነበት ሰዓት። አዳምጠኝ። ከዛ ሳቢያ ላይ ወርደን ግን ስንት ልጆች እንደነበር ታውቃለች እሷ። እንደገና ደግሞ እነሱ ቀድመውን ሲሄዱ በምን አይነት መኪና እንደሄድን ራሱ አልጠየቀውም። በምን አይነት መኪና ነው ሄዱት ብለዋል። ስንት ሆናችሁ ነው ሄዳችሁ ስትለው 9 ነን አለ። 9 አይደለንም የዛን ሰዓት። ከየት ማማ እንዴት ብሎ ጨመራቸው? ኦኬ የገጠር ልጅ ስልክ ሰጥተዋል። የልጆቹን ስልክ ሰጥተዋል። አዎ ሰጥቻቸዋለሁ። ዛሬም ተቀብዬ ይህ ልጅን የሚባለው ለምኜ ነው በቃ። እንደው በእናትና በቃ ዛሬ ላይ ላይቭ ላይ ገብተህ በቃ ስለ ለራስህ የምታውቀውን ነገር ተናገር ብዬው ልጁ ደውሎ እገባለሁ ብሎኝ ይሄው አላስገቡትም እስካሁን ድረስ። ለምንድነው መሲ ትናንት ምን ብላናለች መሰለ? መሲ ትናንት እኛ 2 ወንድሞቼና እኔ አንዲት ሴት ነኝ ነው ያለችው መሰለኝ ካልተሳሳቱ። የሰማችሁም ትኖራላችሁ ሌሎቻችሁና እኔ ሴት እና 2 ወንዶች ሆነን ነው እኛ ደላላችን ሌላ ነው ያለችውና ጠቅላላ ግን እዛ ላይ የነበራችሁ አይ ቲንክ በቁጥር 9 ያለች መሰለኝ ካልተሳሳቱ። ላላ እንዳትሳሳት ብሬክስ ወሬ ታው ከነሱ ጋር እኮ ነው። ምንድነው አትሳሳት ማለት? አትሳሳታ። ለምን ትሳሳታለህ አንተ? 2 ሴት 1 ወንድ ነው ያለችው ከሷ ጋር የመጣ መኪና ውስጥ ያለው ደግሞ ከ28 እና ከ29 በላይ መኪና ውስጥ ያለው ግን የተለያየ ደላላ ነው። እኔ ምን ብላናለች። አዎ እሱ በእርግጠኝነት የተናገረችው ንግግር ሙሉ ለሙሉ እንትን ማለት አልችልም፣ ግን ዝሮ ያለችውን ምን ታስታውስ ካላችሁ አስታውሱ እኮ እያልኩ ነው። ገብቷል እኮ እኔ እኮ እንደዚህ ያለች ለምን ጓደኞችን አታመጧቸውም እኮ? እኔ እኮ ግራ ገባኝ እኮ። ለምን ጓደኞቼ መተው አይቀርቡም ነው የኔ ጥያቄ። ለምንድን ነው ጓደኞቼ እንዳይቀርቡ የተደረገው? ሰይዶ ለምንድን ነው እነሱን ማታቀርባቸው? ለምንድን ነው የማይቀርቡት? ጓደኞቼ ለምን አይቀርቡም? ለምን ታገዱ? እሺ ተረጋጋ አንተ፣ ችግር የለውምና ተረጋጋ አንተ። የታል እስኪ ላክበለው፣ አበባ ላክበለው። እሺ ግባ። የታል እንትና የሚባለው አሁን አሊ እነሱን ለማቅረብ እኔ እዚህ ጋር አመጣላችኋለሁ። ሌሎቹንም ሁሉንም ነው እሱ ብቻ አይደለም፣ ሁሉም ነው የሚገቡት። ልጁን ይኸውልህ አንድ ነገር እዚህ ላይ አንደኛው የሱ ጓደኛ የሚለው የደላላ ወንድም ነው አይደለም? የጌትነት ወንድም ነው ብሎኝ እሱ ራሱ ተው እሱ አይደለም። አሁንም ያው ይሄ አሊ የሚባለው እሱ አይደለም። የሌላ እባክህ የገጠር ልጅ ተረጋጋ እስቲ። በመረጋጋት ሁሉም ነገር ይፈታል። አይዞህ ተረጋጋኩ። እኛ እኮ አሁን ቀንም እንዲሰድብ ያረከኝ ይሄንን ልጅ እንዲያወራ እድል ሳሰጥ በጣም የተወነባበደ ንግግር ተናግረኝ ነው። እኔ አልሰድብም። አሁን ውሸት ስለሆነ የተናገርኩ ውሸት ስለሆነ ነው። ብትሰርበኝ ደግሞ እኔ በዚህ ግድ የለኝም። አሁን መሰረታ አንደኛው ብሬክስ አይውል አንደኛ
መርጥ 4 ጓደኞች ነው ያመጣቸው። እነሱ አንድም የጌትነት ወንድም ነው። ሁላቸውም ደግሞ አንድ አካባቢና በአንድ አይነት የሄዱ ሰዎች ናቸው። ጠይቅ አላልኩም? እሺ ጠይቅ አላልኩም? እነዚህ ሰዎች እውነተኛ ምስክር ሊሆኑ አይችሉም። ተባባሪና ተባባሪ ናቸው። አንድ ላይ ነው የሚወዱት። ፍረዱ። ይመጣሉ እኮ እነሱ ሁላቸውም አብረው የሄዱ ናቸው። እኛ የምንፈልገው ከነሱ በተናጠል ያለ አካል ከነሱ ጋር ግንኙነት የሌለው ነው። እኔና አንተ እኔ ብሬክስ ተስፍሽ ሚኪ ሆነን አንድ ነገር ሰርተን አንድ ላይ በኋላ ስልኩን የብሬክስንና የሚኪን የማንን እንካ ቁጥር አናግራቸው ብዬ በሰጣችሁ እነዚህ ለምስክርነት ይበቃሉ። ብሬክስ አንድ ላይ መጥተው ቢጠየቁ መልካም ይመስለኛል። እንዴ ይጠየቃሉ እኮ ግዴታቸው እኮ ነው። ይሄ እኮ ግዴታቸው እኮ ነው። ሹምዬ አንተ በስልክ አውርታችሁ ከሀሳባችሁን አንድ ቃል አድርጋችሁ ነው የምመጡት። አውቃለሁ ሁላችሁም አንድ ነው። እነሱን እንደዚህ የሚባል ነገር የለም። እኛ የምንፈልገው አሁን የራሱን እኮ ነው የሚናገረው። አይደለም የገጠር ልጅ ሹምዬ በሂደት ነው። ለምን ይዋሻል? ንገረኝ እስኪ አንተ እንዴት ይዋሻል? እስኪ አንድ ጊዜ ነው ያዳም። እኛ የምንፈልገው አሁን ሚኪ አንድ ጊዜ እኛ የምንፈልገው ይሄ ቅድም የተናገረው ልጅ እናንተ ጋር ለመሄዱ እነ መሲ ሲመሰክሩ ነው። አንድ ላይ አብሮ ወንጀል የሰራ ሰው እንዳሳብ እኮ ነው የሚያውቀው። እንዴ እነሱ እኮ ከኛ ጋር ይሄድ አይሄድ እኮ የሚያውቁት ነገር የለም እኮ። ቀድመን ያልጠየቅንበት ዋነኛ ምክንያት የገጠር ልጅ እነሱ ሙታለች ብለው ቪዲዮ ስላልሰሩ ምን መሰለ የገጠር ልጅ አባሃ ላይ እናንተ ከጅዳና ከሪያድ ተያይዛችሁ የሄዳችሁ ሰዎች እነሱ እሺ፣ አንተን የምጠይቅ ጥያቄ እነ መሲ ከየት ነው የተቀላቀሏችሁ? የተቀላቀሉን እዚህ መጫኛው ቦታ ነው። እዚህ መኪና የሚጫንበት ማለት ነው። ጅዳ ነው? አዎ ጅዳ ውስጥ ነው። መኪና መጫኛ ቦታ ላይ ብዙ ነን። እኔ እዛ ከዛ ሄደን ነው እንጂ እሱ ከሪያድ ትንሽ መንገድ ሄደን ነው። እነሱ የሆነ ቦታ ላይ ቆሞ ያኔ የገቡት ጨለማ ስለሆነ ብዙም አይታየንም። ከዛ ሲነጋጋ እንግዲህ ሄደናል። ብዙ ሲነጋጋ ደረስን ሳቢያ ማለት ነው። ይሄ እንጨት ምናምን የሆነ አፋር ክልል በረሃ ነገር ነው የሚመስለው። ካየው ቪዲዮ ለቅ ያለው ኦኬ። እዛ አሁን ቅድም ሳሳይ የነበረው ቪዲዮ ላይ በጎኔ ያሉት ከጎኔ 2 ልጆች አሉ፣ በዚህ ጋር እሷ አለች። እኛ ብቻ ነን በቃ ያለ ነው። ከፊት ለፊት ያሉት እነዛ ሁለትና አንዱ ሰይድ አንዴ ልትደውልለት ትችላለህ? ቅድም የደወልክለት ማንኛው ቅድም የደወልክለት ልትደውልለት ትችላለህ? ይሄንኛውን ተቃራኒውን አካል እደውልለታለሁ። እዚህ ላይ ሁላችሁም ከውጭ የምታዳምጡኝ እኔ ሹምዬ ወይንም ደግሞ የገጠር ልጅ እኔ እያልን ያለ ነው መሰላችሁ። ከምደውል በፊት አንተ መርጠህ ነው የሰጠህ ቁጥሩ የ4 ሰው ቁጥር መርጠህ እነዛ ደግሞ ሙሉ በሙሉ ጨርሳችሁ ከአንድ ቃል አድርጋችሁ ነው። ስለዚህ ቢመጡም ካንተ አይነቱ ስልካቸውን ስጠኝ አላልከኝም? የጓደኞች የማካንተ አይነቱ ሰጠው ከነሱ ደግሞ እነዛኞቹን እንድትቀበል ብዬ እኮ ነው። የገጠር ልጅ ካንተ አይነት ውጪ ምንም አይነት ሌላ ንግግር አይናገሩም። ቅድምም ገብቶ ነበር እኮ ያ የእንትናው ልጅ ተናግሯል እኮ እንዳንተው ነው እኮ የተናገረው። ምን ብላችሁ ነው? እኔና 4 ጓደኞች አንድ ነገር ፈጸመ። እንግዲህ የስምንት ወንድ ልጅ የ8 ሰው ወሬ እንግዲህ ይሄ ልጅ እንግዲህ እውነተኛ ሊሆን ነው ማለት እኮ ነው። እውነተኛ አይደለም፣ እውነተኛ ነው እንጂ እውነተኛ ነው። አላልንም፣ ትክክል ነው ነው እንጂ እያልክ ነው እኮ። አላልንም አልክ እኮ። ኧረ ቆይ ወንድም አይዞ አላ እውነተኛ አላልንም፣ እውነተኛ አላልንም። ግን መሲ መጣ ይሄ ልጅዮ እናንተ ጋር አለ የለም አለ ካለች እውነተኛ ነው። ይጠየቁ ነው እኮ ያልኩት። እንዴ ለምን አብረው የሄዱት ከኛ ጋር እያሉ ለምንድን ነው ሌሎቹ የሚጠየቁት? አብረው የሄዱ የኛ ልጆች እያሉ ለምንድን ነው ከኛ ጋር የሄዱ ልጆች ለምን አይጠየቁ? እሱም እያለው እያለ እኮ ነው። ታዲያ ይሄን እኮ እኔ እኮ አላቅም አልኩ አይደለ? ሌሎቹን ጓደኞችን አስገብታችሁ ይሄ ልጅ እንደዚህ የሚባል ልጅ ከእናንተ ጋር ሄዷል እንዴ እንደዚህ የሚለውን ይሰማሉ። እሺ እባክህ ሳይለንት አድርጎ አንዴ ማለት እኔ እንዳወራ እድል ስጡ። እሺ ሰያ እኛ ቪዲዮ ከሰራንባቸው ልጆች አይደለም። ምን ሆነ ነው? ቆይ እሺ አንተ እንዴ ወይ ይሁታ ራሳችሁ ይላክላችሁና ፎቶ የማይመስል ነገር እያመጣችሁ እዚህ ጋር ለምን ታወራላችሁ እንዴ? አቦ በእናትህ እኔ ልጁንም አላውቀውም አንተንም አላውቅም። እንደማለኝ እንደዚህ ስትሆን የባሰ እያጭበረበርክ ነው የሚመስለው ለሰው። ቆይ ተረጋጋው። አይደለም የማወራው ነገር እውነት ስለሆነ ነው፣ አዳማጭ ስላጣሁ ነው።
እሱ መጨረሻ ላይ ነፃ ትወጣለች። እኔ እኮ እየጠየቁ ነው አንተንም እሱንም እኮ እዚህ ነው የማውቃችሁ። ገብቶሃል? እዛ ከሆነ አምጡት፣ በቃ ልጁን አምጡት፣ እዚህ ጋር ይውጣና በቪዲዮ ይናገር። እኔ እሞጣለሁ። ሌሎቹም ጓደኞቼ መጥተው በቪዲዮ ይናገር። ሁሉም እንደዚህ ይደረጋል፣ እንደዚህ ይደረጋል። በየትኛው አቅሜ ነው እንደዚህ የማደርገው? እኔ የሰው ልጅ እንዴ ህዝብ እኮ ነው እዚህ ጋር አንድ ማዕት ህዝብ አንድ ማዕት ሺህ ህዝብ እያለ ይሄ ልጅ ምን እኮ ነው ምን ነው ይሆናል ነገር ይሆናል። ኧረ ቆይ ተረጋጋ፣ ግድልህም እንዱ ለምንድን ነው በድብቅብቅ የምታረጉት? ሁሉ ኧረ ድብቅብቅ አይደለም ድብቅብቅ። በቃ አምጡ ጓደኞቼን አምጡና ጠይቁ። በቃ አለ እኔን ምን ተረጋጋ። የህዝብ ትኩረት ለመሳብ ይኸውልህ የኔ እንዴ ያንተ ተባባሪና ለመምሰል የህዝብ ትኩረት ለመሳብ የምታወራው ነገር አንተን አሁን እንደማጭበርበር እየወሰድክ ተረጋጋ። ሀቅ ካለ ሀቅ ይወጣል። ማንም ሰው የማይሆን ነገር የማይሆን ሰው እያመጣህ እንዴት ነው የምታወራው? ነው እኛ እኮ ሂጃለሁ አይደለ? ላለመሄዱ ምስክሮች አሉ አይደል? የሚገላግሉ እኔ እየነገርኩህ አይደል እንዴ? ከኔ ጋር ጠይቃልኩ ተጠርጣሪ ነህ። ቆይ አሁን የምጠይቀው ጥያቄ ያስገባውና እንደው እነ መሲ እንኳን ባይመጡ በቀላሉ ማወቅ ይቻላል። ችግር የለውም። አሁን አስገባው። አሁን የምጠይቀውን ጥያቄ ማለት ነው፣ ለየት ያለ ጥያቄ ስለሆነ። እሺ እዳገባን እኮ ጎበዝ። እንዳው ህዝብ ትኩረት ለመሳብ ነው ብሬክስ። እነ መሲ ማለት ነው፣ እነ መሲ ያልካቸው ልጆች፣ እነዚህ የራያዎቹ ልጆች ሌሊት ነው የተጓዝ ነው። እንግዲህ አስብ፣ ሌሊት ነው። ይሄ ልጅ ከኛ ጋር ይሂድ አይሂድ፣ እዛ ቦታ አይደባለቅ እኮ ምንም ነገር ሊያውቁ ይችላሉ። እሺ ወንድሜ ችግር የለውም። ሌላ ጥያቄ አለ። እንደው ከነሱም ውጭ እነሱ ቢኖሩም ባይኖሩም እንኳን ራሱ ሌላ ጥያቄ አለ። ችግር የለውም። አንተ ግን ተረጋጋ። ይገባኛል፣ ግን ረጋ በል። ችግር የለውም። ጎበዝ ግማሹ ባላህ እንሳይላል። አንስቼ ምን ላደርግላችሁ? ጎበዝ ምን ፋይዳ አለው? እስቲ ቆይ ራስህ አላስደውልኝ። ሄሎ እሺ በቃሽ ማነሽ? ሰው ራሱ እናንተ ልጨሉ ነው ቀድማችሁ። እስቲ ቆይ ስራ ላይ ነን አሁን አትደውሉ። ቆይ አሁን ለዚህ ነው እንዴ ታዲያ ባለ ያልሽው? ሰያ ስልክ ስክሪን ላይ አታሳይሽ። የማንንም ሲደውልልህ ማንንም። እሺ ታየ እንዴ ወንድሜ የገጠር ልጅ አንተ ቪዲዮ ስትቀርጽ አብረው የነበሩ ሰዎች በሙሉ ቪዲዮ ቀርጻቸዋል? አሉ ስለለጠፍኳቸውም እንግዲህ ለእውነት ከፈረዳችሁ ልጁን ላክልኝ በለውና ብሬክስ አንተ ራስህ ልጁን ስልኩን ተቀብለህ ፎቶውን ላክልኝ በለውና በዛ አይተህና የፖስተኳቸውን አይተህ መረዳት ትችላለህ። የኔም ጥያቄ እሱ ነው። የኔም ጥያቄ አሁን ጋይስ ይሄ እኮ ቀላል እኮ ነው። ቆይ ተረጋጋ። አንተ ነህ እንጂ የከበደህ ቀላል እኮ ነው። በቃ አንተ ተረጋጋ። እኔ ቢያንስ ማለት ነው አንተም እሱም እዚህ ነው የማውቃችሁ እዚህ ላይፍ ላይ ገብተዋል አይደለ? ስለዚህ እንደ ሰውኛ በስነ ስርዓት መጠየቅ ያለብኝን ጥያቄዎች በደንብ ማወቅ የምችል ሰው ነኝ። ገብቶሃል አይደለ? ስለዚህ ረጋ ታዲያ ብሬክስ እሺ፣ እዚህ ጋር ካዳመከኝ አብረውኝ የሄዱት ልጆች ይምጡ እያልኩ ያልሄደ ሰው እንዴት ትቀበላላችሁ መረጃ? እኔ ግራ የገባኝ ነገር ይሄ ብቻ ነው። አብረውኝ ከኔ ጋር የሄዱት ልጆች ይምጡና ይቅረቡ። መረጃ መቀበል ችግር የለውም እኮ ችግር የለውም። ሌሎችም ይመጣሉ። ሰባት ሌሎችም እያልኩ ነበር እኮ እኔ አይምጡ አላልኩም። ባይዘው ወይ ይምጡ አልታየኝም እኮ እስቲ አሁን ደግመህ ላክ። እያስረዘምክ ላክ። እሱ ነው ልጁ ወይስ ሌላ ሰው ነው? ቆይ እስቲ አሁን እሱ አይደለም፣ እሱ ሹምዬ ይንጣልኝ ያለው ነው። አሁን እስቲ ሰምታችሁኛል። ለካ እኔ እኮ ሚውት አድርጌያለሁ ብዬ ነው። አፈር ብሎ ይኸው እንደሚያደርጉት ሰይድ በነገራችን ላይ ልጆቹ መምጣት ከቻሉ አስገቧቸው። ልጆቹ ምንም የሆኑ ምንም ቢገቡ መልካም ነው ባይነኝ እኔ ቢጠየቁ
አዎ እኔ አሁን ከአንዱ ቁጥር ተቀብያለሁ። ብሬክስ ከአንዱ ማለት ዛሬ አሁን አንድ ቁጥር ተቀብያለሁ። ገባህ? የዋትስአፕ ቁጥርም ያላቸውንም ተቀብያለሁ። እንዴት እንደምንጠይቃቸው እናውቃለን። እንዴት አድርገን እንደምንጠይቃቸው እያንዳንዶች እንዲያውም እኔ የት አካባቢ ልጆች ናቸው እነሱ? ማለት የአንድ አካባቢ ልጆች ናቸው። በቃ እዛው ነን። የዙጢ ልጅ ይሄ አሁን የሚመጣው ልጅ የዙጢ ወደ ሸዋሮቢት ይሁን ነው ይሄ ልጁ ማለት ነው። ሌሎቹ የራሳ ልጆች ናቸው። ከለያያሉ ምናምን በቃ አንድ ነን። እዛው ከሸዋ ነው የወጣ ሁሉም የወጣው እንጂ ይሄ ከጀቡሃ ምናምን የሚለው ይሄ አሁን የለም። በቃ ችግር የለውም። እዛ ላይ የነበሩ ሰዎች በሙሉ ከቀረጽካቸው ያ ልጅም ይሄ የሚናገረው ልጅም እዛ ቪዲዮ ላይ አለ ማለት ነው። ገባ? ያ ቤቱን እኮ ነው ለመሳብ ከፈለክ ቤቱን ነው አይሳያ ሰው እየፈለገ ከሆነ ገሱ ነው። ኦኬ እኔ ወርዳለሁ፣ ችግር የለውም። ይግባና መጥቶላ እዛ ቪዲዮ ላይ አንተ የሰራው ቪዲዮ ላይ ካለ ደግሞ በዚህ ደግሞ እሱ እንዳው እዚህ ላይቭ ላይ ምስሌን መታየት አልፈልግም ቢል በግል ተደውሎ ቪዲዮ ከፍቶ ማየት ይቻላል። የሱ መልክና አንተ የቀረጽከው ቪዲዮ ላይ እና እዚህ ላይ ያለው ሰው ማስተያየት ይቻላል። ይሄ እንዴት ይታመናል ታዲያ? ብሬክስ ንገረኝ። ታማኝነት ይኖረዋል ማለት አስባለሁ። ለምሳሌ አንተ የቀረጽከው ቪዲዮና አሁን እሱ በምስል ቢወጣ እዛ ላይ ቢኖር አይደለም ልትል ነው? እንዴት ልጁ ለምን ዋሻለሁ እኮ እሱን እኮ ነው እያልኩ ያለሁት እኔ። ልጁ መስሎኝ እኮ ነው ያወጣው። ይኸውልህ ብሬክ ይቅርታ እንዴ ምን አለ መሰለህ አሁን አዶን ነው ፖስቶት ከሆነ አላውቅም። የገጠር ልጅ የራቁት ቪዲዮ ላይ ነው እንግዲህ ያኛው ያለው የራቁት ቪዲዮ ነው ሲቀርጽ ያየው። ስለዚህ የራቁት ቪዲዮውን ያሳየን ወይም አዶን ነው ፖስት አድርጎት ከሆነ ነውና ይሄኛው ሰውዬ ደግሞ እስቲ አንተንም አብሮ ቀርጸዋል ብለህ ጠይቀው። እኔ የሚታየኝ ነገር መሰለህ ብሬክ ነገራችን ላይ አትገባው ያልኩት አሁን እሱን ለመጠየቅ ሪኮስት ላክ። በቃ ምንም ለመጽሐፍ ቁጥ ሊታየን አልቻለም። ሪኮስት ላክ። ሪኮስት ማለት አትችልም። ገስት ላይ ተቀነሱ ሲተገስቱት እስቲ በቃ ሪሙቭ ላድርግ ነው የተወሰነ ስራ ልስራ ነው። ቆይሽ ሪሙቭ ላድርግ እስቲ አድርጋችሁ እስቲ ቀጥል ያልኩን ያንኑ ጻፍ ደጋግመ ምን ማን ነው ስምክ? ሚውት አድርግ ራስህን። ሳያ አሊ ሁሴን አህመድ በእንግሊዘኛ ነው። አሊ ሁሴን አህመድ የሚል ያዙ። አሊ ሁሴን አህመድ የሚል በእንግሊዘኛ አሊ ሁሴን አህመድ እሱ ከሆነ አንዴ ምናልባት ቲክቶክ ባይገኝ ጥያቄ ልጠይቀው እዚህ። እሺ ይጠይቃል። ቀጥል አውራ። እየሰማኸኝ ነው ወንድሜ? እሺ አንተ እሱ ቪዲዮ ልጁ እንግዲህ ያው የሚዲያ ሰው ስለሆነ ቲክቶክ ስላለው ያው ብዙ ቪዲዮዎች ሲቀርጽ መጥቷል መቼስ መንገድ ላይና አንተ ቪዲዮ ላይ የተቀረጹ ቪዲዮዎች ላይ አንተ አለህ እዛ ላይ እንግዲህ ሁላቸውም እዛ አና የቀረችበትን እንትን ለማስረዳት ቪዲዮ ተሰርቶ ነበርና አይ በመጀመሪያው አሊ ነው ብሬክስ ማን ነው አሊ? አሊ ነው ከኛ ጋር የሄደው ልጅ ነው። ሌላ ነው እኮ ይሄ። ኖ ብሬክስ ቅድም ያወራሁት አይደለም። ከጅዳ ጀምሮ ሄደ ማለት ነው። እሺ ይሄ ሌላ ነው። የቅድሙ ልጅ መስሎኝ የቅድሙ አላነሳልኝም። ተኝቶ ይሁን እንጃ። ቆይ ደግመዋለሁ፣ ችግር የለም። ኦኬ ሌላ ነው። ይሄ አብሮ የሄደ ነው ከነሱ ጋር። ይሄ የነሹም ጓደኛ እንግዲህ ከኛ ጋር ሄደው ጓደኛ ነው። ከአራቶቹ አንዱ ነው። አራት ሆነን ከጅዳ ስንነሳ ይሄ ነበር አንደኛው። ኦኬ ስለዚህ ይግባው ወይም ቲክቶክ ላይ ከፈለገም ደግሞ በዚህ ቲክቶክ ላይ ቁጥር ሰጥተናል። ያንኑ ጻፍ። ያው ቅድም እንኳን አውርቷል። አንድ ቃል ነው ያወሩት ሹመየ እሱ ጋራ ምንም ልዩነት የለውም። አንዳንድ ነው ልዩነት ያለው አንዳንድ ቦታ መኩ እኮ ጠይቆታል። ከገጠር ልጅ አልጠየቀህም? እንደ ቅድም አልይ ነው የቅድሙ ደምሳሽ ነው። ሰያ ይሄ አልይ ነው። አልይ የሚባል ልጅ ነው። ይሄ
ያንኛው ደምሳሽ ነበር። ያኛው ከግማሽ መንገድ ላይ እየተገናኘ ነው ድንበር ቁጥራቸው አይደለ እንደ 66 ላ አይደለም። የደምሳሽ አሁን ያውቀው ምን ያልሰጠውም የደምሳሽ ይሄ አልይ ነው። እሺ እውነትህን ነው። የዛንኛው ሌላ ነው። ይሄ አሁን የመጣ ነው። እሺ ያም አልይ ነው። ሶስታችሁም ዙሮ አንድ ናችሁ። ቀጥል ጠይቁት። ልናገኛ አልቻልንም። በቲክታክ በራስ ብትገባ ጥሩ ነበር። አልይ ወራ በለው እንደው እኔ የምለው ሁሉም ግን ቲክቶክ ያላችሁ ሁሉማችሁ በቲክቶክ ያልኩህን ቁጥር ደጋግመህ ጻፍ። ጻፍኩልህ እኮ በእናትህ ጻፍኩልህ። ለምን ታስገባኝ? ያስገባኝ ካላስገባኝ እኔ በስልክ ተመረቀ ምንም ነገር የለም። ኦኬ እሺ ላክ። እሺ ያንኑ ያልኩህን በኋላ ያልኩህን ያዙት። አሊ ሁሴን አህመድ። ይሄን ድምጽ ከዚህ በፊት አናውቀውም። ቅድም እኮ መጥቶ ነበር እዚህ። እስቲ ቆይ ሁሴን አሊ ሁሴን አህመድ የሚል እስቲው እስቲ ያዙት። ሁሴን አሊ አህመድ የሚል ይሄ አሊ ሁሴን አህመድ ማነክ? የገጠር ልጅ እስቲ እየው የገጠር ልጅ እየው። ምንም በስልክ ማወራ የለኝም ማለት ሀሳባቸው አንድ ነው እኮ እነሱ። አሁን መሲናት ይሄንን ልጅ የምትለየን መሲን ብትጠሯት አሪፍ ነው። በጣም ዋናው ነገር ይሄ ነው። አለው እኮ ሰይድ መሲ ሌላው ሰያ እኛ እኮ ኢቭን ያኛው ልጅ ራሱ መጥቶ የተናገረው እኮ ከሱ ጋር ብዙ የሚገናኝ ነገር የለውም ንግግሮቹ እስከዛሬ ካለ ይሄኛው ደግሞ የመጣው የሚገናኝ ነገር ከሱ ጋር አለው። መቼም ራቁቱን መቅረጹን እንዴት አወቀ? ገብቶሃል አይደለም? እንደገና ደግሞ አውርቻለሁ ሳምንት ሙሉ እኮ ስለፈልግ ሌላ ይታወቅ። ኦኬ ካወራ ነው ችግር የለውም። ሳምንት ሙሉ እያወራው እኮ ነው። ስለዚህ ራቁቱን መቅረጽ ሳምንት ሙሉ ሳወራ የነበረው እንደ ሁሉ ነገር እኔ አሁን አንድ ነገር የልጅቱ ስልክ መስራቱ ነው። እኔ የሚገርመው አለች ልጅቷ ምንም ችግር የለውም። ብሬክስ እስቲ በዚህ ጉዳዩ ስልኳን እየጠራ ነው የከፈሉት ነው። ቆይስ ብሬክ እያወራ ነው ስልክ እና የገጠር ልጅ ስማኝ፣ እኛ we don't care ለልጅቷ አንተ አሁን ከምትከላከል በቃ ባይኔ ያላየውም በህይወት ልትኖር ትችላለች ብትል እኮ አከተ ቆይ አንድ ጊዜ የገጠር ልጅ ብዙ ሰው ስደውል አንተ እሱ ጋር እየጠራ ነው ይሉኛል። ምንድነው ነገሩ? በስልክ ሁሉ ደውለው ያሉኛል። ያው ስለምትቆጣና ስለምትበሰጫጭ ብዬ ነው እንጂ ዝም ያልኩት። ሰው በስልክ ደውሎ አንተ ሚዩት አደረገው ተረበል በልጅ ስልክ ደውል መኩ ተረጋጋ። እሱ ላይ እየጠራ ነው ይሉኛል። ሄዳ ገባ ነው። አሁንም እዛ አንተ ጋር ጠራ ስትደውል እንዴት ነው የሚጠራው? እኔ ጋር አልገባኝም። ምን አውቃለሁ? ጥሪ ሰማን ብዬ ነው። ታዲያ እኔ ጋር ሰው አይደውልም ማለት ነው? እሱማ ይደውላል። እውነት ነው። እንደው ሲመሳሰለው ዘንድያ ሌላ እኔ የገረመኝ ነገር ይኸውልህ እሱ ያመጣው ልጅ ያልተናገረው የገጠር ልጅና ያኛው የተናገሩት ይሄ የሃኒ ቁጥር አሁን ራሱ ከኢትዮጵያ እየደወለ ነው። አልይ ነው የሚደውልልኝ ለኔ። አልይ ነው እየደወለ ያለው ወደኔ። ወይ ጉዳችን ነዛሪ ንገር በለው። ላይቭ ላይ ነህ፣ ሁሉም ሰው እየሰማ ነው በለውና አሰማው ድምፁን ንገረው። ለምንድን ነው የማያወራው? ያውራ እንጂ ለምን አንስታ አታሰማም? አልይ ነው አይሰማማ። በአንድ ስልክ ስለሆነ አይሰማም።
ይኸውልህ እና ሰያ እኔ ገረመኝ ምን እንደሆነ ታውቃለህ? ከያዝኳቸው ፖይንቶች የመጀመሪያ ቀን ከነገረን ጋር 2 ብቻ እንደነበሩ ከዛ በኋላ 2 ሌላ እንደመጡ ነው የገጠር ልጅ የነገረን። ይሄም ሰውዬ ተሰየም ነው። አሁን እንዲህ አይነት ነገሮች እንዴት ሊያውቅ ይችላል ነው ጥያቄ። እንዴ እያወራን እኮ ነው ሚዲያ ላይ እኮ ብራዘር። ከዛ እየሰማ ነው። አንተ አሁን ከዛ ሰምቶ ነው መጥቶ እዚህ ጋር የሚያወራው ብለን የምታስበው? የስ ትክክል። በቃ ከዛ ውጪ ይሄ ልጅ ከኛ ጋር አልሄደም። ችግር የለውም። አሁን አንተ በቃ ባይና ያላየውን ሞት ከምትመሰክር እኔ ባይና ያላየውም አልሞተችም ብለህ ለምን አገላግለን? እሱን እኮ አላውቀውም እኮ አልኩ ብራዘር። እኮ የሚያስተባብል ቪዲዮ ስራ አላት። እኔ ስላሉኝ እንጂ መሞቷን አላውቅም። በህይወት ልትኖር ትችላለች። መደብደቧን ጨምር መጥቷን ጨምር። ዛሬም ነገም ባይኔ ያየው ስራ አላት። እኮ ሰርቻለሁ እኮ አላየውም እንደ መኩ ዛሬም ነገም ባይኔ ያየው ነገር መደረጓን ተናግራል። ሬፕ መደረጓን መደብደቧን ችግር የለውም። ያንን ይሄን ማውራት ከሆነ አወራለሁ። አዎ እሱንም ጨምርና ቪዲዮ ስራ አላት። ችግር የለውም እሰራለሁ። ተደብድባለች። በቃ ይሄንን ስራ አላት። ምናልባት ይጠቅም ይሆናል። ችግር የለውም። እሺ በነገራችን ላይ ቅድም የገባው ልጅና አሁን ገጠር ልጅ የሚያወራው ወሬ ለማመሳከር ምናምን በጣም ቀላል ነው። ያን ያክል ቀላል ነው። ኢዚ ናቸው። ኧረ እግዚአብሔርን እኔ ጋር የሚደውለው ሰው ሌላ ሰው ነው። አንስቼ መጣሁ እንደው ሚውት ያደርግ ነው። ኧረ ምንድን ነው ነገሩ? ቆይ እኔ የምለው የልጅ ስልክ እንዴት ይሰራል? ልክ ሲመጣ ደውልበት። ይኸው ስልኳ እንዴት ሊሰራ ቻለ? ነው የልጅቱ ስልክ ያኒ ስልክ ማለት ነው ጋይስ። ያኒ ስልክ እየሰራ ነው ባለችው ስልክ እየሰራ ነው ይዛው የነበረው መስመር ሌላ የልጅ ኢትዮጵያ ነው አሉ ስልኩ ይዞ ገብቶ። አሁን ደውል ሰያ ሚውት ነው። የገጠር ልጅ አንድ ሚውትን ፍታው። እኔ ላውራክ ፈልግ። ይሄ ነው ሰያ ሚውት ሲያነሳ ለምን ነው ሚውት ያደረገው? የገጠር ልጅ ሚውት ወንድሜ እየሰማው ነው። በቃ መሲ ትመጣለች። አምጡት ጓደኛዬ ደውሉለት አልኩ አይደለ ወይ? በስልክ ይንጣና ያውራ። ሞዴሬተር የሆኑ ሰዎች መሲን አስገባታው ስትመጣ። እሺ ግሬ መሲ ራያ ነው ብሬ። አዎ እሺ መሲ ኢንቫይት አድርግሻለሁ። ሌላ ሰው ማንንም ነገር እንዳይናገራት። እሺ ሚውት እናርግ። ኧረ ማንም አይናገራትም ማለት እሷ ነበረች ከነሱ ጋር ማለት ነው። ተው ችግር የለውም። እዛ ላይ ትሰማዋለች ሰው። መሲ ሰላም ነው? ሰላም እንዴት ናችሁ? ሶሪ ሰዓት ላፊ። ችግር የለውም። ኧረ አንድ ጥያቄ ልንጠይቅሽ ነው ጠራሁሽና አብሃ አካባቢ ስትደርሱ መንገድ ላይ ቁማችሁ የተቀላቀላችሁ ሌላ ሰው አለ? ኧረ የለም። ኦኬ አንቺ አልተኛሽም መንገድ ላይ ምናምን? አይ በቃ ማለት ዝም ብለን እንቅልፍ እንትን እያለን ነበረ፣ ግን አስታውሳለሁ ሌላ ሰው አልተቀላቀለም። ከየት አሁን ያልተኛሽበት ቦታ አንቺ ከጅዳ ጀምሮ አብሃ ምናምን ድረስ እስከየት ድረስ አልተኛሽም ነበር የምታስታውሽ በስነ ስርዓት? አይ ቦታው ምን ጋር እንደደረስን ምናምን ሳናቀው ራሱ ስንት ነው ሳቢያ የገባ ነውና ሚውት አድርግ እንጂ ሰይድ። 74 ሚውት አድርገው ሰይድ። 15 ምን አልሽኝ መሲ? ማለት ምን ጋር እንደደረስን ራሱ ሳናቀው ነው ሳቢያ የደረስነው። ምክንያቱም የተሸፈነ እንትን ሸራ ነበረ መኪናው ጋር ማለት ነው። በሰማይ ራሱ አይታይም፣ ምንም ነገር አይታይም። እህል የተጫነ በውስጥ ደግሞ እኛ ገብተን ነው እኛን ጭኖ ነው ያለፉትና
መንገድ ላይ ምናምን አላስቆመም። ራሱ አብረን የነበሩ ሰዎች ካላችሁ እዚህ መንገድ ላይ አላስቆመም። የገጠር ልጅ አለ አብሮ የነበረ እሱማ። አዎ ኦኬ። እሱ ነው ተኝቶ የነበረው ራሱ ከጅዳ እስከ ሳቢያ እስክንደርስ ራሱ እሱ የገጠር ልጅ ተኝቶ ነው የነበረው። አላየም። ሌሎች ካላችሁ ግን መንገድ ላይ አላስቆመም። ቀጥታ ነው ሳቢያ የገባው። ሳቢያ ራሱ ጧት 2 ሰዓት አካባቢ ስለገባ እኛ ራሱ ደንግጠናል። መሲ አሳ የሰጣቸው ልጅ የለም ከቦርሳው ወጥቶ ምን ነው አልይ የሚባል ቀይ ልጅ የት ምን ነው እዛ ሳቢያ ምን ነው ግንባሩ ጋር እንደውም የሆነች ነጭ ጸጉር አለችበት አልይ የሚባል የአሳ ስጋ ምን ነው አልሰጣችሁም ነበረ? ቱና ነው ቱና እኮ ከኛ ጋር የነበሩት አሁን የዛኔ ስንት እንደሆነ አይተሻቸዋል መቼም አንቺ? አይቻቸዋለሁ። በመልክ ታውቂያቸዋለሽ? አሁን ማለት ፎቶ ብንብሰትሽ በመልክ ይሄ ነበረው ይሄ አልነበረው ወይ ብልሽ ታውቂያቸዋለሽ? መኪና ውስጥ የነበረው በሙሉ ሰው ላላስታውስ ይችላል። አብሯቸው ከኛ ጋር የነበሩት ከኔ ሌላ 2 ወንድ አሁን ደግሞ 3ኛ ነው ያለው እያለ ስለሆነ ታስታውሻቸዋለሽ? ምናልባት እስኪ ካየሁት ፎቶ ይካል። እሺ አንደኛውን ላሳያት ነው። እሺ የሁሉም ፎቶ የሁሉም አብረዋቸው የነበሩ ሰዎች ፎቶ አለ አለ። እሺ አሳያት እስኪ የሁሉም ፎቶ አሳያትና ከእናንተ ውጭ ማለት ነው መሲ እነዛኛዎች ጋር እና ሃኒ ጋር የነበሩ ወንዶች ስንት ናቸው? የገጠር ልጅን ጨምሮ 3 ወይ 4 መሰለኝ። የገጠር ልጅን ጨምሮ ማለት ነው። 3 ወንድ 1 ሴት ነው ሲጀመር ማለት ነው። ብሬክ የሆነ ቀዩ ሰውዬ መኪና ውስጥ ሲጋራ እየሳበ የነበረው ነበረ። ከዛ አንተ ከዛ ይሄ ሃኒ ነገሰ የሚባል እሺ ፎቶአቸውን ያሳይሽና ችግር የለውም። የነበሩ ሰዎች እስኪ ፎቶ አሳያት አንተ የነበሩ ሰዎች። እሺ እኔ ያንኑ እዛው ቦታ ላይ ብቻ ያለውን ብቻ ራሱ ለሱ አሳያታለሁ። እዛ ቦታ ላይ ያለውን አለለ ሳቢያ ላይ እኮ አንድ ቪዲዮ ሰርቻለሁ ካስታውሽ እናንተም ያላችሁት። አዎ ሃኒ አትፖስት ምናምን እያለች ማለት ነው። ይሄው እዚህ ጋር እነዚህ ብቻ አይደለንም ያለነው ሌላ የምታስተዩ እዚህ ጋር ያለነው እዚህ ጋር ብቻ ያለነው እነዚህ ወደ ኋላ አልበልሽ ተመልከት። ይሄውልሽ እነዚህ ጋማ ይሄውልሽ ወይ እንደዚህ ላይ ይኸውልሽ ይኸውልሽ አንዱ ይሄ ነው አይደለ? ቱና የሰጣችሁ ልጅ አልይ የሚባለው አዎ ይሄ ዛዛ ስለሆነ ነው። አንደኛው ደግሞ ይሄ ነው ነገሰ የሚባለው እንግዲህ ይኸውልሽ ይሄ ልጅ ስልኳ ደብዛዛ ስለሆነ በቃ እና እኔ ነኝ ያለ ነው እንግዲህ እዚህ ጋር ተቀምጠን ማንቸስተር ማሊያ የለበሰ ሰው ነበረ እናንተ ጋር መሲ? አላስታውሰውም። እኔ አላስታውሰውም። በጣም አላስተዋልኳቸውም። ግን 3 ወይ 4 አላውቅም ብቻ ነበሩ እኮ። አሁን አንደኛው እንግዲህ 9 ናቸው እያለ ነው መጥቶ ማለት ነው። እዛ ነው 9 የነበሩት። ሳቢያ 9 ነን አንድ ላይ ይሄር ነው እያለ ነው። አይ ሌሎች ነበሩ ግን ለብቻቸው ነው የነበሩት እኮ። የሌላ ለላማ አላው እዛ ቦታ ላይ መከፋፈያ ቦታ ነው። አዎ አይ እኔ 9 አይደሉም። ማርያምን 9 አይደሉም። የባለፈው ላይቭ ጋም ተናግሬያለሁ። 3 ወንድና አንድ አራተኛቸው ሃና ብያለሁ። ማስታውሰው ቢያንስ በትንሹ ማለት ነው። ሐቅ ያውሪ ለዚህ ነው ገለልተኛ ሰው አየህ። አሁን አንተ ቅድም ስትጮህ እነ መሲ ቢያንስ አንተንም አያውቁህም እነዛኛዎቹንም አያውቋቸውም እና ሃኒ ጋርም አይተዋወቁም። አየህ አይደለ? ጥያቄ ስትጠይቅ ስለማላውቀው የሚያወራው ነገር ሰው ይሰማል። ብሬክስ ይሰማል። ከተረዳኸኝ እኔ ሰው ይሰማል። አሁን እንደዚህ ሙሉ ቀን ስንት ቀን ሙሉ ሳወራ አሁን በየቀኑ እየገባው ስፈልግና ስባል ገባለሁ። ገባህ አይደለ? አወራለሁ። ስትጠይቁኝ አሁን ለምትጠየቀው ነው የምልህ። አሁን ለምትጠየቀው እኔ ለምጠይቅህ ጥያቄ ለምሳሌ ገብቶሃል አይደል? አንተን ጠይቄ ዝም አልልም እኮ ሌላውንም እጠይቃለሁ።
እኮ እኔም እኮ እንደዛ አሁን ይሄን ያሳየው ልጅ ራሱ ቀይቀታለሁ አይደል? አሁን የተደወለለት ልጅ ነው። እስካሁን አላወራም። እንግዲህ ላይቭ ላይ ገብቶ ግን ልግባ እያለ አካውንቱን ሁሉ እየተናገረ ነው። አልገባም እስካሁን። እንግዲህ ተመካክረዋል። እንደዚህ ነው እንዲህ ነው እንደዛ እንዴት ይባላል? ሰው የሚያውቀውን ነው የሚያወራው። ግን ብሬዋኔ ከናንተ ባላቅም መሲ እዚህ ያለች ለዛኛው ልጅ ቢደወልለት ቀድም ለተደወለለት ለማን ቀድም ሲያወራን ለነበረው ልጅ እየደወልኩለት ነው። አፈገፍጎ እንደው እንጂ እየደወልኩለት ነው። እስኪ እያንዳንዱ ይጠራል እኮ ብያለሁ። ተረጋጋ ብያለሁ። ቅድም ቀኑን ዋስለን ባልተወራከብ ይለይ ነበር። አሁንም እውነት ከሆነ ይመጣል። እያየን ይሆናል። እንግዲህ የሚመልሰው ሲያጣ አላነሳም። አንተ ላይ ተጽዕኖ የምንፈጥር መሰለህ። ቪዲዮ አብራና እስኪ ስልኩን በእጅ አሳየን። ቅድም ቪዲዮ እንትን ያለበትን ስልኩን ቪዲዮ አብራ እስኪ አንዴ። ሰያ አቦ ጎበዝ አባት ትደውሉ በእናታችሁ እኮ ሚኪ ሰያ ያሳብኝ ነው ወላሂ። አቤት እዚህ ጋር የምታወይ ቆይ አንድ ጊዜ ኦኬ እንዴ እሺ ይቅርበሉ። ቆይ አንድ ጊዜ እባክህ አንድ ጊዜ ቆይ እስቲ እሺ ሚኪ አዳምጥ ቮይስ እሺ እስኪመጡ ድረስ የገጠር ልጅ አሁን ያሳየህንም ቪዲዮ እንቁጠራቸው። ሰዎችን ሞር ያሉ ይመስለኛል ወደዛ ጋር እና እንቁጠራቸው እስቲ ስንት እንደሆኑ። እሱም አንድ ምስክር ይሆናል። አንተ ወንድሜ መኩ ምነግርህ አብረውን ነው የመጡት። በቃ የለጠፍኳቸው ብቻ ናቸው። ተረዳኸኝ አይደለ? እዛ ቦታ ላይ አሁን እነዚህ ነመሲ ተለይተውናል በሌላ ደላላ ስለሆነ፣ እንደዚሁም ደግሞ የሌላ ደላሎች እንደዚህ ለየብቻ ይሆን እንደዚህ። አሁን እኛ አራት ነን አይደል? አራታችን በአንድ ደላላ የምንሄደው ለብቻችን እንቀመጣለን። እንደገና በሁለት የሚሄዱ ሁለት ለብቻቸው፣ 6 8 የሚሄዱ ለብቻቸው። እንደዚህ ነው። ገባህ አይደል? እዚህ ቪዲዮ ላይ ከአራት በላይ ያሉ ማለት ነው። ማአት ሰው ነው የሄዱ ስላሉ ነው የሄዱ አሉ። የሌላ ደላላ እሷ አራት ብቻ ስላለች ነው። ኦኬ እንዴ አይደለም። እስኪ አንድ የገጠር ልጅ ቪዲዮ አብራና ስልኩን እስኪ ያሳየን። ቅድም በእንትን የነበሩትን እናያቸው። አንዴ በምን እሺ፣ በስልክ ይዘው ምናምን ያሳየህ ልጅ ነው። አንዴ ሰያ መኩ ሰያ መልእክት ልነግረው። ሰያ የሱ ደውልልኝ ብለዋል። ፕሊስ ደውልለት። ሀኒ ጋር ደውል እስኪ። ሰያ እስኪ ሀኒ ጋር እንደ ደውል። የሱ ጋር ደውል አንዴ። መጀመሪያ የሆነ ይሄ ሲጀመር ሸሪካም የለውም እኮ ወንድም። ሰያ ደውል። ኦኬ ሸሪካ አዎ የለውም ሲጀመር። ይሄ ሸሪካ ማለት ሲም ካርድ ነው አይደል? ሲም ካርድ የለውም። ይሄ ማለት የኢትዮጵያ ሲም ካርድ ነው። ሲሙንም ከፈለክ አውጥቼ ላሳይህ ይችላል። እሺ ገጠር ላይ ጥያቄን እንጨርሻለሁ። አቡፋን ነው ጠይቄ አሁን አስገቡትና ደግሞ አልይን ጠይቁት። ሰያ የሱ ጋር ደውል ፕሊዝ። ማን የሚባለው ጓደኛ የሱ ጋር ደውል።
እየደወልኩ እኮ ነው። አልዬ የሚባለው ያሁኑ ልጅ ነው። ለመግባት ፈልጓል። መናገር ፈልጋለሁ፣ ሐቄን እኔም መናገር ፈልጋለሁ እያለኝ ነው። ናና ተናገር ብዬው ስልክ ቁጥር ተቀብያለሁ። እንደገና ደግሞ ሌላ ልጅም ደግሞ እንደዚሁ ተቀብያለሁ። ግን በነዛ የሌሎች ሲመጣ ይቻላል። ተረዳሽኝ አይደል? ሃናንስ ቦት እሺ፣ ኧረ ሚውት አድርግና ደውልለት እንዴ! ምንድነው? ሚውት አድርገህ ደውል። እሺ ንገሪኝ። ይገባ አዎ፣ እዚሁ የገጠር ይኸውልህ፣ አሁን የሃና የሚመጣው እሱ ነው አይደለ? ግን ይዞት ሄዶ የሃናን ስልክ በቪዲዮ ይዞት ይምጣ እኮ። እሱን እኮ ስልኩን ሰጥቼዋለሁ እኮ። የያዘው ሌላ ሰው ነው እሱ። ይሄ ልጁ አይደለም። ይሄ ከኛ ጋር ሄደ እንጂ ከዚሁ ከጅዳ ጀምሮ አዎ እየሰማው ነው። ከጅዳ ጀምሮ ይሄኛው ሄደ እንጂ ሌላ ነገር ያደረገው ነገር የለም። ስልኩንም አልያዘም። የያዘው ሌላ ሰው ነው። የሃና ስልክ ማን ጋር ያለው? ያጎቴ ልጅ ጋር ነው ያለው። እሱ ጋር መስሎኛል እኔ የያዘው ፓስፖርቷና እንትኗን እሱ ነበር የያዘው። ደውለህ እስቲ ማጣራት ትችላለህ። ያጎቴ ልጅ ስልኩ እጁ ላይ ነው። እኔ እኮ ስልኩን እኮ ሰጥቻችኋለሁ እኮ ነው። ያጎቴ ልጅ ስልኩ እጁ አዎ ሰጥቻለሁ ስልኩን እኮ። እሺ ለምንድን ነው የምታስወጡኝ? አታስወጡኝ። ይኸውልህ የገጠር ልጅ ያጎትህ ልጅን ማለት ነው ስልኩን ቻርጅ ያድርገውና የሃናን ስልክ ይዞት በቪዲዮ ይምጣ፣ ንገረው። ደውልና የሃናን ስልክ ቻርጅ አድርጎት እንዳይነካካው ምንም ነገር እንዳይሉ ይዞት ይምጣ። እሺ እነግረዋለሁ። አሁን እየደወለ ያለው አልይን አምጡት፣ አልይን አስገቡት። አሊ ሁሴን የሚለውን ማለት ነው።